በስተመጨረሻም ምሳሌ በካሌብ እጅ ገብታለች። እንግዲህ ምሳሌ በካሌብ እጅ መግባት ብቻ ሳይሆን ከካሌብም እጅ ወጥታለች። ለመሆኑ ከምሳሌ እንግዲህ ካሌብ እጅ ከገባች በኋላ እንዴት ነው የወጣችው? እንደዚሁም ማን ነው ያስወጣት? በምን አይነት መንገድስ ነው የወጣችው? ማንስ ሞተ? የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። እንግዲህ ማህሌትና ካሌብ ስኬታማ የሆነን መስሏቸው በጣም ደስተኛ ሆነው ነበረ። በተቃራኒ ወገን ደግሞ መድብልና በተለይ ብሩክ በጣም ተጨንቆ የሚያደርገው ሁሉ ጠፍቶት ነበረ። እንግዲህ ቅድስትም ከቤት መውጣት ሁሉ እስከሚያቅታት ድረስ በጣም ራሷን ስታ እንደነበረ ያየንበት ፓርት ነው። በአሁኑ ላይ ምሳሌን ባላሰቡት መልኩ ነው የወሰዱባቸው። እንግዲህ ምሳሌ ላይ ፕሮጀክት እያደረጉ ነበረ የመድብልና ብሩክ። ይሁን እንጂ በዚህን ፍጥነት ተግባራዊ ያደርጉታል ብለው ስላላሰቡ አሁን ላይ ተዘናግተው ነበር። ባይዘዌ በአሳለፍነው ፓርት ላይ ምሳሌና ቅድስት የተቀራረቡ ምሳሌና ማህሌት ማለት ነው። ምሳሌና ማህሌት በጣም እየተቀራረቡና ነይ እቀፊኝ እያለቻት በዛን ወቅት ምሳሌ ማህሌትን አልቀረበቻትም ነበረ። እንደዚሁም ደግሞ መድብል በቅርብ ርቀት ሲከታተላቸው ስለነበረ በዛን ወቅት ምሳሌን አልያዟትም። ብዙ ሰዎች የተደናገጣችሁ ስላላችሁ ማለት ነው። በዛን ሰዓት በቅርብ ርቀት መድብል እየተከታተላቸው ነበረ። የምሳሌ ጉዳይ በጣም አስጨንቋቸዋል። እንደሚታወቀው መድብልና ብሩክ በጣም መድብልና ብሩክ ብቻ ሳይሆኑ ቅድስትም ጭምር የምሳሌን ጉዳይ ያወቁ በሙሉ በጣም ተጨናንቀዋል። መድብል እንግዲህ በምሳሌ ጉዳይ ብቻ ሳይሆን በጠበቃውም ጉዳይ በጣም ተጨናንቆ ነው ያየ ነው። እንግዲህ ጠበቃውን አምጦልኝ ብሏል ካሌብ። በጠበቃው ዙሪያ ላይ ደግሞ ይህን ኢንፎርሜሽን ያደረሰው ሰው ደግሞ ይህንን የነገርኩህን ሚስጥር ለጠበቃው ነገርከው ማለት በእኔና በአንተ መካከል ያለው ስምምነት እስከ መጨረሻው ያበቃለታል ነበረ ያለው። ይህንን ከግንዛቤ ውስጥ በማስገባት ነገር ግን ጠበቃው ሕይወቱ አደጋ ላይ እንደሆነ በሌላ አቅጣጫ እንዲሰማ አድርጓል። ጠበቃው በአሁኑ ላይ ከከተማ እንዲወጣ እየተደረገ ይገኛል። በዚህም ነገር ላይ ነገሮችን የሚያመቻችለት መድብል ነው። ከከተማ ቤተሰቦቹን ይዞ ወደ ክፍለ ሀገር ወይም ደግሞ ካሌብ ምናልባት አይደርስባቸውም በተባሉ ለጊዜው ካሌብ አይደርስባቸውም በተባሉ አካባቢዎች እንዲሄድ እየተደረገ ይገኛል። ይህንን ነገር ከመጀመሪያው ጀምሮ እስከ መጨረሻው ከቅርብ ርቀት መድብል ነው እያስተካከልለት ያለው። ምክንያቱም በቀጥታ መድብል ይህንን ነገር ቢያደርግ ከቃል አቀባዩ ወይም ደግሞ ሚስጥር ከሚያቀብለው ሰው ጋር ሊለያይ ነው፣ እንደዚሁም ሊጋጭ ነው። ያ ሆነ ማለት ደግሞ በመካከላቸው እያደረጉ ያሉት ትብብር ሙሉ ለሙሉ ይቋረጣል። መድብልም ሌላ በካሌብ ውስጥ ቤት ውስጥ ሆኖ እያንዳንዱ የሆነ ያለውን ነገር ተከታትሎ ኢንፎርሜሽን የሚያደርስለት ሰው ያጣል። በዚህ ምናልባት ለድል ላልበቃ እችላለሁ ብሎም ያስባል። ስለዚህ ጉዳዩን በሚስጥር እንደዚሁም ደግሞ በሌላ መልኩ የካሌብ ሰው ወደ ጠበቃው በመሄድ ጠበቃውን ይዞ ወደ ካሌብ ለመውሰድ ሲፈልግ በድንገት እንደለቀቁና ለጊዜው ከከተማ ውጭ እንዳሉ በመናገር ይህን ነገር ሙሉ ለሙሉ እያቀነባበሩት ያሉት ከውጭ የካሌብ ወንድም የካሌብ መንትያ ወንድሙ የመድብል ወዳጅ ማለት ነው። አሁን ላይ ካሌብን ለመጣል አብሮ እየሰራ ስለሆነ ሙሉ ለሙሉ ጉዳዩን ከመድብል ቀጥሎ እሱኛው ነው እየሸፈነለት ያለው። እንግዲህ ሰውየው እንግዳ ሆኖበታል። ጠበቃው በጣም ተደናግጧል። እንደዚሁም ደግሞ ይህን ኢንፎርሜሽን ከማን እንደሰማ ሳያጣራ የትም መሄድ እንደማይፈልግም ጠበቃው በጣም ሲያወዛግብ ነበረ። ነገር ግን ቀጭን ከመድብል የተላከች በጣም አጭር ቴክስት ያ ካሌብ ወንድም መንትያ ወንድሙ ማለት ነው እሱ የመድብል ሰው እንደሆነና እሱና መድብል አብረው እየሰሩ እንደሆነና ጠበቃውን ሕይወቱን ለመታደግ እየታገሉ እንደሆነ ሲገባው ወዲያውኑ ነበረ ጓዙን ሸክፎ ቤተሰቦቹን አዘጋጅቶ የተነሳው።
በሌላ መልኩ እንግዲህ መግቢያው ላይ እንደነገርኳችሁ ምሳሌና ማህሌት በጣም የሌለ ተቀራርበው እንደዚሁ ቅረቢኝ እቀፊኝ እያለቻት ነበረ። በወቅቱ ማህሌት ያሰበችው ወደ መኪና አስገብታ ወዲያው ወደ ካሌብ ለመውሰድ ነበረ። ማነች ምሳሌን ማህሌት ምሳሌን ለመውሰድ ነበረ። ነገር ግን በዛ ወቅት አልተሳካም። ድንገት መድብል ደርሶ ማህሌት ሳይሳካላት ቀርቶ አለመሳካት ብቻ ሳይሆን ማህሌት በብዙ ትግል ነው ራሷን ከዛ ቦታ ያወጣቸው። ምክንያቱም አሁን ላይ እነ መድብል ማህሌት ምሳሌን እንዳጠመደች ምሳሌን እንደምትፈልግ ፈጽሞ የማያውቁ ነው የመሰላት። ነገር ግን ለካሌብም የሚሰራው እንደዚሁም ደግሞ ለመድብል ትልቅ ሚስጥር እያቀበለው ያለው ሰው እያንዳንዱ ነገር ለመድብል ስለነገረው የማህሌትን ታርጌቷን በደንብ ያውቃሉ። ለምንስ ምሳሌን እየቀረበቻት እንደሆነ በደንብ ያውቃል። ለዚህም ነው መድብል በጣም እየሮጠ በፍጥነት ምሳሌ ጋር የደረሰላት። እንደዚሁም ደግሞ እስከ ወዳኛው ድረስ ለመሸኘት ሁሉ ሞክሮ ነበረ። ነገር ግን ወዲያው እየሮጠች ወደ መኪና ውስጥ በመግባት ንዳው በማለት ሾፌሩን እያዋከበች ከዛ ቦታ ተሰውራለች። እንግዲህ መድብልን በወቅቱ በጣም ተናዶ ምሳሌን አቅፎ ምንም አልተፈጠረም አይደል፣ ምንም አላደረገችሽም አይደል እያለ ምሳሌን እያዞረ እያሽከረከረ ካያት በኋላ በጣም እየተናደደ አሁን ብታመልጭኝ መቼም ቢሆን ከኔ እጅ ማምለጥ አትችይም በማለት የማህሌት መኪና በሄደችበት አቅጣጫ አይኖቹን እያጉረጠረጠ በጣም ተናዶ ምሳሌን አቅፎ መሳሪያውን እያሽከረከረ እጁ ላይ በዚህን መልኩ በጣም ተናዶ ነበረ። ነገር ግን ያማለይህ በስተ መጨረሻ ደግሞ መልሳ ምሳሌ አሁንም ወደ ካሌብ ቤት የገባቸው አሁን ማህሌት ባጠመደችው ሌላ ወጥመድ ነው። አሁን ላይ ማህሌት ምሳሌን ማጥመድ እንደሌለባት እንደዚሁም ደግሞ እነ መድብል ማህሌትን በጣም እየፈለጓት እንደነበረ ስላወቀች ማህሌት እንግዲህ ሙሉ ለሙሉ በሚባል መልኩ የዝናን ቦታ እየሸፈነች ትገኛለች። እንደዚሁ ደግሞ የሌላኛው ማለት ነው ለመድብል ቃል የሚያቀብለው ሰው አሁንም ሌላ አዲስ ኢንፎርሜሽን ይዞለት መጥቷል። በጠበቃው መሰወር ጠበቃው ድንገት ከከተማ መውጣቱ ድንገት መሰወሩ ደግሞ በመድብልና ቃል አቀባዩም በካሌብም በሶስታቸው መካከል ትልቅ ውጥረት ፈጥሯል። እንግዲህ ይህንን ሚስጥር እየነገረው ኦሬዲ በካሌብ ቤት ውስጥ እየተከናወነ ያለውን እየተሰራ ያለውንም ሆነ እየተወራ ያለውን እየታሰበ ያለውን ነገር ሁሉ እንዲነግረው ነው እንጂ እያንዳንዱ ስራውን እየቀደመ እንዳበላሽበት አይደለም ለመድብል እየነገረው ያለው። እንግዲህ ተከፍሎት እስከሰራ ድረስ እያንዳንዱ እየታቀደ ያለውን ነገር ማወቅ አለብኝ ብሎ ስለነገረው በአሁኑ ላይ ግን ስራዬን ልታከሽፍ መሞከር የለብህም ብሎታል። ይህንን ነገር ደግሞ ሲያወራ ማህሌት ከቅርብ ርቀት ስታዳምጥ ነበረ። አሁን ላይ ማህሌት ራሷ የመረጠቻቸውን አንዳንድ ሰዎች እንደዚሁም ካሌብ የፈቀደላትን ማለት ነው ከእሷ ጋር እንዲሰሩ አድርጋለች። ምሳሌም ወደ እነሱ እንድትጠጋ ያደረገችው በእነሱ አማካኝነት ነው። ማህሌትን እስከ መጨረሻው ድረስ እየፈራቻት እንደሆነ ራሷም ያየችበት ነገር ነው። በዚያን ልክ ከተቀራረቡ በኋላ ምሳሌ ማህሌትን ለማቀፍ ፈቃደኛ አልነበረችም በጭራሽ። እንደዚሁ ወደ ኋላ እየሸሸች ሳለ ነው ድንገት መድብል የደረሰላቸውና በዚህን መልኩ ህይወቷን ልታደግላት የቻለው። ይሁንና ያማለይህ አሁን ላይ ምሳሌ ትምህርቴን አላቋርጥም ብላለች። እንደዚሁ ብሩክም ቢሆን ልጄ ለዛች ለማትረባ ተልካሻ ማህሌት ብላ ልጄ ከትምህርት ገበታዋ መፈናቀል የለባትም በማለት ያቀደው እቅድ ይሁን እንጂ በትምህርት ቤት ውስጥ ምን እንደሚካሄድ ወይም ከትምህርት ቤት ስትመለስ ምን እንደሚካሄድ እንግዲህ ብዙ ጊዜ እነሱ እንደሚያደርሷት እነሱ እንደሚመልሷት ነበር የተናገሩት፣ እንደዚሁም እያደረጉ ያሉት። ነገር ግን የካሌብ ሰዎች ትምህርት ቤት ውስጥም ለራሱ ብዙ የእሱ የሆኑ ሰዎች እንዳሉ ያየንበት ነገር ነው። አሁን ከትምህርት ቤት ነው ምሳሌ ድንገት ወደ ቤት መሄጃ ሰዓት ሳይደርስ በትምህርት ቤቱ ትዕዛዝ በሚመስል መልኩ ከግቢ የወጣቸው። ከዛም በኋላ ግን ወደ የት እንደወሰዷት ሳታውቅ ራሷን ከማህሌት ጋር መኪና ውስጥ ነው ያገኘችው። ከዛም በኋላ በጣም ተደናግጣለች። እንግዲህ ካሁን በፊት ማህሌት ምሳሌን ከአንዴም ሁለቴ አሳግታት አይተናል።
ከአንዴም ሁለቴ ልታጠቃት ብዙ ጊዜ በማለት ለማለት ይቻላል ብዙ ጊዜ ምሳሌን ልታጠቃት ሞክራለች። ማህሌት ወደኋላ ምንም የማትል የማትራራ ፈጽሞ ለምሳሌ እዝነት የሌላት ሴት እንደሆነችም እሷም ያየችበት ነገር ነው። አሁኑ ላይ ምሳሌ በጣም ፈርታለች። ምክንያቱም ዝናን በጣም እንደሚፈሩት ይታወቃል። ከዝና በላይ ያለ ሌላ ሰው ደግሞ አሁን ላይ መጥቶባቸዋል። እሱም ማነው? ካሌብ ነው። እንደዚሁ ከመኪና ረጅም ሰዓት በመኪና ከተጓዙም በኋላ ወደ ካሌብ ቤት ነበረ ያስገባቻት ቀጥታ። እንግዲህ ካሌብ ምሳሌን የወሰዳት የጓደኛው ልጅ የልብ ታማሚ እንደሆነችና ቶሎ ቀዶ ጥገና እንደሚያስፈልጋት ከተነገረው ወዲህ ነው ምሳሌን ማሳደድ የጀመሩት። እርግጥ ይህንን ከካሌብ ቀድማ ማህሌት ነበረች ያሰበችው። ማህሌት ግን በሌላኛው ስራ ዘርፍ ነበረ ያሰበችው። እንግዲህ ንጽህናዋን በመሸጥ ከዛም በኋላ የምናደርገውን እኛ እናውቃለን፣ እንደዚሁም ደግሞ ለተለያየ ነገር ልናውላቸው እንችላለን በማለት ስትናገር የሚገርመው ነገር በዝና ይህንን ስራ ሲሰራ በነበረ ጊዜ ንጽህናቸውን አይሸጥም ነበር፣ የሰውነታቸው አካል ብቻ ነበር የሚፈለገው በማለት ባይዘዌ ሁሉም የሰውነት አካል ነው። እንግዲህ በዚህ ነገር ላይ ለደቂቃ ተከራክረው ነበረ። በአሁኑ ላይ ለመድብል ቃል የሚያቀብለው ታሬ በጣም እየተጠረጠረ ነው። እንግዲህ ካሌብ እሱን ጠረጠረው ማለት ደግሞ ምናልባት በህይወት የመትረፍ እድሉ በጣም ቀጭን ነው የሚሆነው። ከአሁን በፊትም ማህሌት መረጃ ይዛበታለች ከመድብል ጋር ሲያወራ። ነገር ግን መድብል ነው ወይስ ሌላ ሰው በሚለው እርግጠኛ አልሆነችም እንጂ እሱ ስልክ ሲያወራ በደንብ አዳምጠዋለች። እንደዚሁም እያንዳንዱ እየነገርኩ ያለሁትን ነገር እንድታበላሽብኝ አይደለም፣ በካሌብ ጀግና መባል የኔ የረጅም ጊዜ ምኞት ነው በማለት እንደዚሁም ስላንተ ጀግንነት ሲያወራ ዛሬ እንዴት እንደቀናው እኔ ነኝ የማውቀው በማለት ተናግሮ ነበረ። በሁለታቸው መካከል አሁን ላይ ክፍተት ሊፈጠር እንደዚሁም ደግሞ ታሬ በራሱ ህይወት ላይ እየሰጋ ያለ ይመስላል። ጠበቃውንም ሊያገኘው አልቻለም፣ ከከተማ ተሰውሯል። ከከተማ መሰወሩን ደግሞ መድብል ራሱ እንደማያውቅ ነው ለልጁ እየነገረው ያለው። እንዴት ከ2 ቀን በፊት ነግሬህ ዛሬ ከቤቱ ተሰውሮ እንደዚሁም ከከተማ ወጥቷል የሚለውን ነገር ከአንተ ጋር ተያያዥነት ካለው ግን በአንተና እኔ መካከል ያለው ስራ ሙሉ ለሙሉ ይቋረጣል እያለው ይገኛል። መድብል ደግሞ በዚህ ነገር ላይ ምንም የሚያውቀው ነገር እንደሌለ ከአሁን በፊትም ይህንን ነገር ሲናገር እንደነበር ወደ ክፍለ ሀገር ሊሄድ እንደነበረ ሲነግረኝ ነበር ብሎታል። ነገር ግን ሊሄድ ነው ብሎም እንዳልነገረው በቅርብ ጊዜ በእሱና በጠበቃውና በመድብል መካከል ምንም አይነት የስልክ ልውውጥ እንዳልነበረ፣ ይልቁንስ በማህሌት ጉዳይ በጣም ቢዚ ሆኖ እንደነበረ፣ አሁን ላይም ደግሞ በምሳሌ ጉዳይ ምሳሌን መጨረሻ ሰዓት ላይ አድኗት ወደ ቤት እንደወሰዳት፣ ከዛም በኋላ ከተወሰኑ ሰዓታት በኋላ መልሳ ማህሌት ምሳሌን እንደያዘቻት ይነግረዋል። እንግዲህ በዚህ ነገር ላይ በዛም በቤት ውስጥ በሚከናወነው ነገር ምሳሌን አደራ ሲለው ነበረ። ነገር ግን ከደቂቃዎች በኋላ መድብል ከች ብሏል፣ በካሌብ ቤት ማለት ነው። ሙሉ ለሙሉ በእጁ ላይ ያሉትን ቪዲዮዎች በእጁ ላይ ያሉ መረጃዎችንም ሆነ በእያንዳንዱ መስሪያ ቤት ጠበቃው አንድ ነገር ከሆነ ካሌብ እንደሆነ ተጠያቂው፣ ቪዲዮውንም ሙሉ ለሙሉ የጠበቃው የሰራውን ቪዲዮ ማለት ነው በመስሪያ ቤቶች ብቻ ሳይሆን በሶሻል ሚዲያ ይለቀቅ በማለት ሲነጋገሩ ነበረ። ነገር ግን በዚህ ነገር ላይ ሞገስ ፈቃደኛ አልሆነም። ምክንያቱም አሁን ላይ መጀመሪያ ጠበቃውን ለማግኘት እንሞክር በማለት ሲናገር ነበር። መድብል ግን ጠበቃው ከከተማ እንዲወጣ ከካሌብ ወንድም ጋር ተባብሮ እሱ ሙሉ ነገሮችን አስተካክሎ እሱ እንደሸኘው ለብሩክም ሆነ ለሞገስ አልተናገረም። ምክንያቱም ይህ ነገር በጣም ከባድ የሆነ ሚስጥር ነው፣ በጣም ትልቅ የሆነ ቁልፍ የሆነ ሀሳብ ነው። እርስ በራሳቸው ሲነጋገሩ አንድ ሰው ሰማቸው ማለት የታሬ ህይወት በጣም አደጋ ላይ ነው። እንደዚሁም ደግሞ የመድብልም በካሌብ ቤት ውስጥ ገብቶ እየሰለለ እያንዳንዱ ነገር የሚነግረው ሰው አያገኝም። በሁለቱ አቅጣጫ ስለተቸገረ መድብል አሁን ይህንን ምስጢር ለማንም እየነገረ አይደለም። ነገር ግን እነሱ ባመጡት ሀሳብ በጣም ተስማምቷል። ሙሉ ለሙሉ ችግር እንደሌለበት ተናግረዋል። ይህን ነገር ካሌብን ዝም የሚያስብለው ከሆነ እንደዚሁም
ምሳሌን ከዛ ካለችበት ቦታ ሊያስወጣት እንደሚችል እናንተ አስባችሁት ከሆነ ምሳሌን ከዛ ለማውጣት የማንሞክረው የማናደርገው ነገር የለም በማለት እንግዲህ ተግባራዊ ሲያደርጉ ይታያሉ። እንደዚሁ ጠበቃው ደግሞ ከከተማ ወጥቷል ተባለ። ወደ የት ከተማ እንደሄደ የት አካባቢ እንዳለ ለማጣራት አሁንም ታሬ ስራውን ጀምሯል። እንግዲህ ካሁን በፊት መድብል ከከተማ ወጥቷል ወደ ሰመራ አካባቢ ወደዛ እንደሄደ ተነግሮኛል ብሎ ሲናገር በዛ አካባቢ ሰዎች አሉኝ፣ ችግር የለውም፣ በዛ አካባቢ ያሉ ሰዎች የኔ የሆኑ ሰዎች ይጨርሱታል ብሎ ተናግሮ ነበረ። እንግዲህ ጠበቃው ደግሞ የሄደው ወደ ባህር ዳር ነው። ባህር ዳር ደግሞ ያን ያክል ሩቅ የሚባል ቦታ አይደለም። ስለዚህ ኢንፎርሜሽኑን ምንም የሰማው ነገር እንደሌለ ከአሁን በፊት ቤተሰቦቹን መድብል እንደማያውቃቸው ድንገት ሞገስና በሉላ ጉዳይ ድንገት እንደተዋወቁ ነገር ነግሮት ከዛም በኋላ ደግሞ ከተለያዩ እንደቆዩ አሁን ላይ ምንም እየተገናኙ እንዳልሆኑ ነገሮችን በጣም አርቆ ነበረ የነገረው። ይህንን ነገር ደግሞ ታሬ በራሱ ለማጣራት እየሞከረ ነው ያለው። እንግዲህ በዚህ ነገር ላይ እየተደራደሩ አይደለም ፈጽሞ። ምክንያቱም ይህንን ሰው ፈልጎ ካለበት ይዞ ወደ ካሌብ ማምጣት ይፈልጋል። እንደዚሁም በካሌብ ያለውን ቦታ ከፍ ማድረግ ይፈልጋል። እንደዚሁ የዝናን ቦታ አልፎ የመድብልን ቦታ ለመያዝ ሁሉ እየተመኘ ያለ ሰው ነው። እንደዚሁ ምሳሌም ከዚህ ቤት ልትወጣ የቻለችው እንግዲህ ፈጽሞ እነ ካሌብ ባላሰቡት መልኩ ነው። ወደዛ ቤት መድብል እንዴት ብሎ ይገባል? ፈጽሞ በቃ ያላሰቡት ነገር ነው። ነገር ግን ምሳሌ ከዛ ቤት መድብል አስወጥቷታል ማለት ነው። ነገር ግን አስወጣት ማለት ትልቅ ዋጋ ከፍሎ ነው ያስወጣት። እንግዲህ ብዙ ተኩስ ነበረ፣ የሞቱ ሰዎችም አሉ። ማንኛቸው ናቸው የሞቱት የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ምክንያቱም በጣም ጨለማ ነበር እንደምታውቁት የካሌብ ቤት። መድብልም ሲገባ ደግሞ የመጀመሪያ ታርጌቱ የተኮሰው መብራቱ ላይ ያለው አንድ መብራት ላይ ነበረ። ሙሉ ለሙሉ ቤቱ ጨለመና ብቻ ምሳሌን ይዞ ወደ መኪና ሲገባ በትንሽ መብራት የሚታይ ነገር አለው መጨረሻ ላይ። ነገር ግን ብዙ የተጎዱ ሰዎች እንዳሉ የታየበት ትዕይንት ነው። ማናቸው የተጎዱት የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁን ከልብ አመሰግናለሁ። መልካም ጊዜ